ገንዘቡን ለመገሽለጥ ፈልጋችሁ የነፃነት ወርቅነህ ቤተሰቦች ማለት ባለቤቱና ልጁ የተሰበሰበውን ብር ለመገሽለጥ ብላችሁ እንከን ታወጣላችሁ፣ ምክንያት ትፈልጋላችሁ። የተሰበሰበው ብር አሜሪካን ሀገር ብዙ አያኖርም። እውነቴን ነው የማወራው። ስንት ብር ነው የተሰበሰበለት በዶላር? እስቲ ንገሩኝ፣ ስንት ብር ነው የተሰበሰበው ኦል ቱጌዘር? ዘጠና ሺህ ብር ዶላር ብዙ አይደለም። እግዚአብሔር ምስክሬ ነው የምለው፣ ብዙ ብር መስሏቸው ነው። ለምን ኢትዮጵያ ለሚኖር መሀይም 90 ሺውን በኢትዮጵያ ብር ይመቱታል። ብዙ ጊዜ የሚያሳዝነው ያ ነው። ኢትዮጵያ የሚኖር ሰው 90 ሺህ ዶላር ሲባል ኦ ማይ ጋድ ብሎ በስንት ይመተዋል? በ200 ይመተዋል። ስለዚህ ግራ ይጋባል። ለአሜሪካ 90 ሺህ ዶላር ማለት 90 ሺህ ዶላር ነው። በዶላር ነው የምታወጣው። የዶላር ዋጋው በጣም ትልቅ ኢትዮጵያ ሲገባ ነው። ተግባባን? አረብ ሀገር ያለው ብር ምንዛሬ ኢትዮጵያ ሲገባ ነው ሌላ ታሪክ ውስጥ የሚገባው። 1000 ዶላር ለአሜሪካ ለሚኖር ሰው ምኑም አይደለም። ምንም አይገዛም። በኢትዮጵያ ስታደርገው ሊገዛ ይችላል። አሜሪካን ሀገር ብዙ ነገር አይገዛም። ምክንያቱም ዶላር በዶላር ስለሆነ። ስለዚህ ብዙ የኢትዮጵያ ሕዝብ ችግሩ ምንድን ነው? ሁልጊዜ አንድ ነገር ሲባል ይመተዋል። በኢትዮጵያ ብር ይመታውና ግራ ይጋባል። አሁን ለምሳሌ የኢትዮጵያ 90 ሺህ ብር ምን ያደርጋል? እንደዛ ማለት ነው አሜሪካ። የኢትዮጵያ 90 ሺህ ብር አንድን ሰው ምን ሊያደርገው ይችላል? ለ4 ለ5 ቤተሰብ ምን ያደርጋል? 90 ሺህ ብር የኢትዮጵያ ምንም አያደርግም። ያ ማለት ነው አሜሪካን ሀገር 90 ሺህ ዶላር ያ ማለት ነው፣ ሌላ ነገር የለው። ስለዚህ ብዙ ጊዜ ኢትዮጵያውያን ችግሩ ምንድን ነው? ማመዛዘን አይችሉም። ሰው ላይ ይፈርዳሉ፣ ቤተሰብ ላይ፣ በተለይ ህመም ላይ ያለ ሰው የእሷን እናት ሲያመሰግኑ ነበር። እሷንም የነፃነት ወርቅነህን ባለቤትንም እናትየውንም ሲያመሰግኑ ቆይተው አሁን መጥተው ደግሞ ምን ማድረግ ጀመሩ? ምን ማበድ ጀመሩ? መልሰው መውቀስ ጀመሩ። እንደዚህ ነው ቤተሰቦቹ እንዲያደርጉት ነበር፣ ቤተሰቦቹ እንዲሉት ነበር ነው። ቤተሰብ ውስጥ የተወሰነማ ችግር አለ። አሁን ለምሳሌ ማንኛውም ጋር ባለትዳር ጋር ብትሄዱ የተወሰነ ችግር አለ። ማንም ጋር እኔ በህይወቴ የተለየ ህይወት አለኝ የሚል ሰው ውሸታም ነው። ምክንያቱም በቲክታክ ቭሎገሮች አይተናል። ብሎገርስ ምንድን ነው የሚያደርጉት? መጥተው ጥሩን ያሳዩና ተፋቱ ሲባል ትሰማላችሁ፣ ትደነግጣላችሁ። ለምን? መጥፎውን ፓርት ሊያሳያችሁ አይችሉም። ስና ገና ያፕን በትዳር እዚህ ላይ ቭሎገር የሚሰሩ ባለትዳሮች ባልና ሚስቶ ነው ፍቅረኛሞች ነው ሲሰሩ የምታዩት ጥሩን ታዩና ኦ ማይ ጋድ በጣም ይፋቀሩ ነበር ትላላችሁ። ከዛ ውጭ ያለው ነገር አታዩ። ምክንያቱም መጥፎ ነገሩን መጥተው አያሳያችሁ። ከዛ ምን ይፈጠራል? ሲለያዩ ኦ ማይ ጋድ ብለህ መጮህ ትጀምራለህ። ስለዚህ ይኸውላችሁ አንዷ መጣች መጥፎ ሚስት ናት ብላ እያለች መጥፎ ሚስት ሊሆን አይችልም። በብዛት እኔ አሜሪካን ሀገር እግዚአብሔር በሚያውቀው መጥፎ ባል እንጂ መጥፎ ሚስት የለችም። እዚሁ ስለምንኖር መጥፎ ባል ስላችሁ ምንድን ነው? ከቤቱ ይልቅ ኳስ የሚያስቀድም፣ ከቤቱ ይልቅ ጓደኞቹ የሚበልጥበት፣ ከቤቱ ይልቅ ምንን የሚወድ ነው? ባር የሚወድ ነው፣ ሺሻ ቤት የሚወድ ነው። 90% እነግርሃለሁ ውጭ ያለው ከቤቱ ይልቅ ውጭውን የሚወድ፣ ልጆቹን አንድ ቀን ፓርክ ይዞ የማይሄድ፣ ከልጆቹ ጋር ሃንጋውት የማያደርግ፣ ሚስቱን ልጆቹን ጥሎ ውጪ ኳስ ማየት ትዳር ያለው እንኳን አይመስልም። አብዛኛው አበሻ ወንድ ሂዱ አዲስ ዓመት 2 ልጆች እያሉት እንግዲህ እግዚአብሔር ያሳያችሁ ሚስት እያለው እሱ ለብቻው ባር ነው የሚያሳልፈው።
እሱ ለብቻው ሚስቴና ልጆቼ እዚህ ብቻቸውን ሆነው እኔ ለብቻዬ ባርሳ ሳልፍ አስባችሁታል? ለምን አትገለበጥም? የዓለም ሕዝብ አብረው ልጆቼና ሚስቴ ከመጡ አብረን እናሳልፋለን። እኔ ለብቻዬ ልደሰት ልወጣ ነው እነሱን ጥዬ። ለምን አይዘቀዘቅም? ዓለም አይቃጠልም? ምን አገባኝ? ስለዚህ ችግሩ ምንድን ነው? በአብዛኛው የሆነ ትልቅ ነገር ሲኖር ወንዱ እንደፈለገ ይሆናል፣ ሴት ሚስትና ልጅ እቤት እንደፈለገ በቃ ከልጆቿ ጋር እየታሸች ትውላለች። ይሄ አይነት ችግር በጣም አሜሪካን ሀገር አለ። ትልቁ ፕሮብለም ያ ነው። ስለዚህ አሁንም የምናገረው ምንድን ነው፣ በነፃነት ቤተሰብ ውስጥ ሌላ መጥቶ ሊፈተፍት የሚል ሰው ካለ ችግሩ ያለው ሌላ ቤት ነው። ነፃነት ወርቅነህ የምንወደው እግዚአብሔር አምላክ ከደጋጎቹ ጎን ያኑረው ነፍሱ። ሌሎቻችሁ ግን ትላንት ያወራችሁትን አልደገማችሁትም። ትላንት ያወራችሁትን አልደገማችሁትም። እኔ አሁን እንደሚመስለኝ የነፃነት ጠላቶች ጓደኞቹ ናቸው። ቤተሰቡን አሳልፈው የሚሰጡ አውሬዎች እነሱ ናቸው። ጓደኞቹ አልነበሩ። እቺን ቀን ሲጠብቁ ነበር። ሁሉንም አላልኩም። ይኸውላችሁ አንዳንድ መሀይም ምን ይላል፣ አብዛኛው ማለት ሁሉንም ያልኩ የሚመስለው ወንዶች አሉ፣ ባሎች፣ አንዳንድ ወንዶች ወጥተው የሚያለቅሱ እዚህ። እኔ ያልኩት አብዛኛው ወንድ ውጭ ያለው እርምጥምጥ እካክ ነው እያልኩ ነው። አልዋሽህም። ሚስትህን ልጆች ላይ ፎከስ የምታደርግ አይደለም። ይሄ ደግሞ አንተም ታውቀዋለህ፣ እኔም አውቀዋለሁ። ከሚስት ከልጆች ይልቅ ውጭ የምታሳልፈው ጊዜ ነው የሚበልጠው። አከተመ። ይህን የምናውቀው ነው። ግን የተቀደሱ መልካም ባሎች አሉ፣ ጥሩ ባሎች አሉ፣ ቤተሰቡን፣ ልጆቹን፣ ሚስቱን፣ ትዳሩን የሚል አሉ፣ ግን ብዙ አይደለም። ስለዚህ ሴቶቹ ሩሜት አይፈልጉም፣ ባል እንጂ የሚፈልጉት። ስለዚህ ቀጥል ከዚህ የሚለው አይፈልጉ። ጥሮች ግን አሉ። መች ዋሸው? ጥሮች ግን ብዙ አይደሉም። ብዙ ይፈለጋል። ብዙ ባል እንደዛ ቢሆን ደስ ይላል። ሀበሻ ባሎች እኮ በጣም ደስ የሚሉ ናቸው እንዲባል ነው የምፈልገው። በጣም ሚስቱን አክባሪ፣ ልጆቹን አክባሪ፣ በቃ እንደዛ የሚያደርግ ነው እንዲባል ነው የምፈልገው። ግን አይደለም። አብዛኛዋ ሴት እቤቷ ስትንተፋተፍ ነው የምታያት። አብዛኛው ሀበሻ ሚስት ቤቷን ልጆቿን ስትል ነው የምታየው። ወንዱ ግን አይደለም። ስለዚህ ይህን እውነታ ነው የሚያስቸግሩት አብዛኛው ሰው። አሁንም አይ ቲንክ የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባችሁ? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ ኧረ እሱ እኮ ደስተኛ አልነበረም በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል፣ መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግሬያቸዋለሁ። ሁሌ የምለው ነው፣ ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዝ። ባናት ተተከል። አልኮል አንድ ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነዳ፣ ተጋጨ፣ ህይወት አለፈ፣ ወይም መኪና አደጋ ደረሰብህ። ማንን ነው የምትወቅሰው? ማንን ነው የምትወቅሰው? እኔን ነው የምትወቅሰው።
አንተ እኮ ባታጠጣኝ ኖሮ አንተ ጋር ባልመጣ ኖሮ ይህ አደጋ አይደርስብኝም ይላል። ስለዚህ አንዳንዶቻችሁ የምትጋብዙት ሌላ ነገር ነው። መጋበዝ ካለብን ምግብ ጋብዝ፣ አምቦሃ ማኪያሮ ወራፎ እሱን ጋብዝ፣ ተለያይ። መጠጥ ጋብዘ አንድ ነገር ቢሆን ተጠያቂው አንተ ነህ። አበሻ አያስተውልም፣ አይደርስም ብሎ ያስባል። ከሆነ በኋላ ነው የሚቆጨው። አበሻ ብዙ ጊዜ ችግሩ ህይወት የሚቀጠፍ አይመስለው። በሰከንድ ህይወታችንን ልናጣው እንችላለን። እና እኔ ለነፂ የምለው ለነፂ ቤተሰቦች ሚስቱም ምንም ብትሆን እግዚአብሔር ይጠብቅሽ፣ ልጆቹም ይጠብቁ። በልጆቹ በሚስቱ እንዲክሰው ነው እኔ የምለው። ግን አሁንም መጣችሁ ወዳጅ መስላችሁ እሱን መጠጥ ዶክተር አጠጣ እያለው ያጠጣችሁት ጓደኞቹ እናንተ ናችሁ። የነፃነት ገዳዮች ገዳዮቹ እናንተ ናችሁ። ገዳዮቹ እናንተ ናችሁ። አከተመ። ሌላው ደጋግሜ ተናግሬያለሁ። እንደው በፈጠራችሁ አምላክ ይሁንባችሁ። እንደው በፈጠራችሁ አምላክ ይሁንባችሁ። የወንድምና እህት ሆናችሁ ሶሻል ሚዲያ ላይ እየመጣችሁ ስም አትጠፋፉ። እንደው በፈጠራችሁ አምላክ፣ እንደው በሚወዳችሁ አምላክ ልለምናችሁ። የቤተሰብ ጉዳ እንደ ውጪ ከወጣ በኋላ መመለስ አይችልም። እባካችሁ እባካችሁ ለሶሻል ሚዲያ ፍጆታ ብላችሁ ለሶሻል ሚዲያ ለማይረባ ብላችሁ መፍትሄ ያገኛለሁ ብላችሁ ወንድምና እህቶች እዚህ እየመጣችሁ ስም የምትጠፋፉ እባካችሁ ነገ ይቅር ብትባባሉም ህዝቡ የእናንተን ማንነት አውቆታል። ወንድም ለእህቱ ካልሆነ ሚስጥር ካልጠበቀ ከሌላ ሰው ጋር ጓደኛ መሆን አይችልም። ከሌላ ሰው ጋር ጓደኛ መሆን አይችልም። እባካችሁ እሷ እንዲህ ናት እሱ እንዲህ ነው ተባብላችሁ የምትመጡ ከሌላ ሰው ጋር ማን ነው እናንተን ክሬዲት የሚሰጠው? ማን ነው የሚያምናችሁ? ስለዚህ ሶሻል ሚዲያ ላይ እየመጣችሁ ወንድምና እህቶች ጉድሽን አውቃለሁ ጉድን አውቃለሁ የምትባባሉ እኔ ምን አይነት ቤተሰብ እንደፈጠራችሁ አላውቅም። ምን አይነት ትውልድ እንደመጣ አላውቅም። ሞቴን እመርጣለሁ። እኔ እንደዚህ አይነት ነገሮች ላይ ባትገቡ ጥሩ ነው። የወንድም የልጅ ገበና የተጀመረው በጂጂ ነው። በመጀመሪያ ማንም የልጅ ገበና አውጥቶ የሚናገር ሰው ሰምቼ አላውቅም። ጂጂ የምትባል ናት፣ ጂጂ ዝሆን ናት የጀመረችው። ልጇን አውጥታ አደባባይ ላይ ያሰጣቻት እሷ ናት። ዛሬ መጣ ልጄ ብላ ብትጫወት ከገደለቻት በኋላ አጅኛታለሁ ማለት እኔ ይኸው ትዳሯንም አጣች፣ ሁሉ ነገር አጣች ልጅቷ። አሁን ሶሻል ሚዲያ ላይ ተቀባይነት አጣች። ትጎዷቸዋላችሁ፣ ልጆቻችሁን ትጎዳላችሁ፣ ወንድሞቻችሁን ትጎዳላችሁ፣ እህቶቻችሁን ትጎዳላችሁ። ስለዚህ ሶሻል ሚዲያ ላይ መታችሁ እንደዚህ ነው የሚባል ነገር ጠቃሚ አይደለም። አሁን ለምሳሌ ስለ ሀቢባ ቤት የገቡ ጣሊያን ሀገር የሚኖሩ ባል ወንድም እህት መጥተዋል። ፍቅረኛ አብረው ሲደባደቡ ብዙ ወንጀል ሲሰሩ የነበሩ ዱርዬዎች ናቸው። ዱርዬ ወመኔ ለኢትዮጵያ ምን ሊያስተምሩ እንደመጡ ግራ ነው የገባኝ። they just don't care ቪው ብቻ ነው የሚያዩት። በሀቢባ መፍረድ አይቻልም። ሰዎቹ ናቸው የመጡት እሷ ቤት መፍረድ አይቻልም። የሚያወሩት ወሬ እጅግ ይዘገንናል። አበሻ ሌላ ዓለም ላይ እኔ ውስጤ የአባቴና የእናቴ ምክር ነው ማስታወሰው። ሶሻል ሚዲያ ላይ ሲመጣ አባትን አልናገር፣ እናትን አልናገር፣ ልጆችን አልናገርም። ከሱስ የጸዳው ሰው ነኝ። እግዚአብሔር ይባረክ። ሶሻል ሚዲያ ላይ ያለው ላይ አስተያየት እሰጣለሁ። ዲስዜ አለቀ አለቀ። እንዲሆንክ ሰው ሊል ይችላል። ዮኒ ማኛ አቋም የለውም ሊል ይችላል። ደሴ በሌላ የምትወቅሰኝ በምንም ነገር የለ። ዮኒ ማኛ አቋም የለም ትላለህ ነው። አቋም አለመኖር ሳይሆን ድንጋይ አለመሆን ነው። እኔ ጋ ድንጋይ አይደለሁም። ስለዚህ አብዛኞቻችሁ
የምታስቡት ንዴታችሁን ነው፣ ስሜታችሁን ነው። በተለይ ለወንድምና ለእህቶቼ ልንገራችሁ፣ ሶሻል ሚዲያ ላይ ተናዳችሁ አትግቡ። ከልምዴ ነው የምነግራችሁ። ተናዳችሁ ስትገቡ ስሜታዊ ነው የምትሆኑት። ስሜታችሁ ነው ዲመን ይገባል፣ እናንተ ውስጥ እርኩስ መንፈስ ይገባል። መጥፎ ነገር እንድትናገሩ ያደርግና ከዛ በኋላ ዝገርቢቱ ሌት ምን ይሆናል? መጨረሻ ላይ ነገሩ ከእናንተ ወጥቷል። ሶሻል ሚዲያ ሪከርድ አድርጎ ይዞታል። መጨረሻ ላይ ስትመጡ ያ ነገር ሆኗል። እርኩስ መንፈስ እናንተ ጋር አብሮ ነው የሚመጣው። ለዚህ ነው ሶሻል ሚዲያ ላይ ቅውጥ የሚደረግ ነገር ብዙ ሰው አቴንሽን የሚስበው። መልካም ነገር አቴንሽን አይስብም። ለምን አትሰቀልም? የለም መልካም ነገር አቴንሽን ስቦ አያውቅም። ኢን ዘ ወርልድ ነው ማውራችሁ። ዓለም ላይ ብሬኪንግ ኒውስ እንጂ የደስታ ዜና ምንም አይፈጥርም። ምንም የደስታ ዜና፣ የመልካም ነገር ዜና ተሰቅለሙት። ምንም አቴንሽን አይስብም። እንትናና እንትና ተጋደሉ፣ እንትናና እንትና ተፋቱ፣ እንትናና እንትና ተርመጠመጡ። የስ the best news። ስለዚህ እኔ ለሌሎቻችሁ ቪዲዮ ለምትከፍቱ ቪዲዮ ለምትሰሩ ወንድምና እህቶቼ ምንድን ነው የምነግረው? ሚሊዮን መልካም ነገር ብትናገሩ አንዲት ስህተት ሳቱ እሱ ነው የሚያዝባችሁ። ሚሊዮን መልካም ነገር ስሩ። ሌላው ለአዶናይ ለወንድሜ መልእክት አለኝ። አድርሱለት ለአዶናይ። ታናሽም ወንድም ስለሆነ ነው። ላንተ ጥሩ ነው ብዬ የማስበው አዶናይ አሁን የምትሰራቸው ይሄ ከሌሎቹ ጋር እየተመጣ ገንዘብ ማሰባሰብ ሳይሆን የሆነ ሰው ተቸግሮ ህይወቱን መቀየር፣ ያ ያንተ ስጦታ ነው። ይሄ ገንዘብ ላሰባስብ ከሚሉት ጋር አብረ ከተገኘና እነሱ ባጠፉት ያንተ ስም እንደሚወቀስ እንዳትረሳ። ተግባባን? ግልጽ ነው። አንተውም በራስህ ቀምረ ይዘህ የመጣው ማንነት አለ። የጋሽ ሰለሞንን፣ የዘማሪውን፣ የአርቲስቱን፣ የዲቻ ልጆችን፣ የምን ልጆችን በራስህ አድርገህ እንደዚህ እናስገባቸው፣ እንደዚህ ካረግን እንደዚህ ይሰጡናል እያልክ የምትሰራው ከአንተ ገንዘብ ጋር አይገናኝም። ስለዚህ ማንም አንተን አይወቅስም። አዶናይ ስማ፣ ማንም አንተን አይወቅስም። እነዚህ ማፊያዎች ከገንዘብ ጋር የተገናኙ ሰዎች ና በአንተ ስም ገንዘብ እናሰባስብ ብለው የሚመጡ ሰዎች ጋር ተቀላቅለ ከተገኘና እነሱ ወንጀል ቢሰሩ ገንዘቡ ላልሆነ ነገር ቢጠቀሙት አዶናይ ስም አብሮ ይጠፋል። ስለዚህ ያንተ የተሰጠ ክብር ሌሎችን ህይወት በመቀየር ካንተ ጋር ባልተገናኘ ነገር ስለሆነ ልትወቀስ አትችልም። ግን ማንም ይሁን ማንም አንተን አሳምነው አንተን የሚያሳምን ነገር ነግረው እነሱን አምነ ገብተ ነገሮች ቢበላሹ ማብራዳ አዶናይ ይሄ የነበረ ክብር በሙሉ ዚሮ ይገባል። ለዚህ ነው እኔ ከገንዘብ በተገናኘ ጋር መገናኘት የማልፈልገው። ለምን? ክብርን ማንም አይነካም። ሌባና አትባልም፣ ተባባሪና አትባልም። ወንድማችን ፊት አውራሪ ሚኪን ማየት ትችላላችሁ። አፈር ከድሜ ነው የከተቱት። ብዙ ወንድሞች ከገንዘብ በተገናኘ ተገኝተው ዱቄት ገብተዋል። ስማቸውን ማደስ አልቻሉ። ሚኪ ያን ቀን ይጸጸታል። የሆነም አለ ታስታውሳላችሁ። ኢትዮጵያ ላይ የታወቀ እዚህ መጥቶ ኒውስ የሚነግረን በእኔ ተማመኑ ይሄንን ውጭ ያስወጣሉ ምናምን ብሎ ያለው እስር ቤት የገባው በእኔ ተማመኑ እንደዚህ ተብሏል። ሌላም በመኪና ጉዳይ እነ መንሱራውን ብዙ ጥያቄዎች አሉባቸው። ሙሴ የሚባለው ሙሴ የሚባል ብሩክ የሚባል እኔን ተማመኑ ምንም ችግር የለም ከዚህ ጋር እንደዚህ የሆነ ነገር አለ ስለዚህ እንደዛ አድርጉ ከተባለ ተገባል። ስለዚህ አዶናይ ሌላው በሰራ ወንጀል ተጠያቂ እንዳትሆን አንተ ማድረግ ያለበት ይሄ 1 ሚሊዮን እናስገባቸዋለን ቲክታክ ላይ እናንተ እናድርጉ እያልክ የሌላውን ህይወት የሚቀየር ከሆነ ምን ትሆናለህ ማለት ነው። ይሄ ስራ ማንም አይወስድብህም። እንደ ወንድም እንደ ታላቅ ወንድም ክፉን ስለማልመኝ ነው ይሄን የምነግርህ። ክፉን አልመኝም።
አለበለዚያ ግን አዶናይ የሆነ አጭበርባሪዎች ይቀርቡሃል፣ ያሳምኑሃል ማብራታ። ከዛ በኋላ እነሱ በሰረት ወንጀል አንተ ማብረተ ተባባሪ ነህ። ሰው አንተን አምኖ ነው አያውቃቸውም። እነሱ ሰው አንተን አምኖ ይመጣል፣ ትነደፋለህ። ስለዚህ እኔ እየደበረኝ ነው። ስሙ ባይጠፋ ደስ ይለኛል። ስሙ መጥፎ ባይሆን ደስ ይለኛል። ልጁ ቅን ልብ አለው። አዶናይ በጣም ቅን ልብ አለው። ስለዚህ የሆነ ያልተመቸኝ ነገር አለ። ለምን? የሶሻል ሚዲያ ኤክስፒሪየንሱ ስላለኝ ነው የምነግረው። አዶናይ ትላንት የመጣ ልጅ ነው። ስለዚህ ምን ሊያደርጉት ይችላሉ? የዋህነቱን ተጠቅመው ከገንዘብ አገናኝተው ዱቄት ሊያደርጉት ይችላሉ። እኔ እንደዛ ብዙ እንስራ ብለውኝ ያውቃሉ። ነው የምለው። ኖ በትልቁ ሲመጡብህ መደንገጥ አለብህ። ፎዋት ለምን? ንጹህ ህሊና ሀብታም ያደርጋል። ሀብታምነት ንጹህ ህሊና ነው፣ ገንዘብ አይደለም። እመኔ ሀብታምነት ንጹህ ህሊና ነው። ንጹህ ህሊና። እኔ ያው እያንኮራፋው ነው የምተኛው፣ ፈጣሪ በሚያውቀው ንጹህ ህሊና አለኝ። ዮኒ ማኛ ሀሳቡን ቀየረ እንጂ ዮኒ ማኛ ዘረፈን ብሎ የሚመጣ የለም። እግዚአብሔር ይባረክ። ስለዚህ ነገ ስም እንዳይጠፋ አዶናይ እቺን ነገር ብታስብበት ጥሩ ነው። ብታስብበት መልካም። ምክንያቱም ያንተ ስራ ኦልሬዲ አሳውቀዋል። ከዚህ ሌቭል ላይ ሌላ ሌቭል ልትሄድ አትችልም። አሳውቀዋል። ሰው አምኗል። ሰው ወዶሃል። ስለዚህ ምስኪኖችን አንተ እያነሳ ብድግ ማድረግ ነው ያንተ ስራ መሆን ያለበት። አለቀ። ያንን ደግሞ ችለህበታል፣ ሰርተ አሳይተሃል። ስለዚህ አሁን የምናገረው ምንድን ነው? አንተ ጋር ጭውቴው እንዳይበላሽ፣ የያዝከው መንገድ እንዳይበላሽ፣ የሚወዱ እንዳሉ ያንተን መውደቅ ደግሞ የሚከታተሉ እንዳሉ እንዳትረሳ። ወዳጆች አሉ ያንተን መውደቅ ሌት ተቀን የሆነች ሚስቴክ የሚፈልጉ ሰዎች እንዳሉ አለ። ስለዚህ ያንን ነገር ብታስብበት ጥሩ ነው። ያንን ነው የምለው። ስለዚህ አስቡበት ነው የምለው። ይሄንን ነገር ብታስቡ መልካም ነው። የነፃነትን ምንም እንዳትሰሙ። ቤተሰቦቹን እግዚአብሔር ይጠብቅ። የነፃነት ቤተሰቦችን ልጆቹ ይባረኩ። ባለቤቱ እግዚአብሔር በጤና ያኑርሽ። የልጆቹ እናት ነች። በሕይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩን አንሰማም ነው የምለው።